በዛሬ ቀን እንዴት እንደዚህ አሰብሽ? እኔ አሁን ልብስ ቀይራልሽኝ የኔ ልብስ ስላልተመቸሽ ነው ብዬ ቀየርኩኝ። የለበስኩት ልብስ ደግሞ አልተመቸሽም ማለት ነው ወይስ እኔ ነኝ ያልተመቸውሽ? ካንቺ ጋር ከኔ ጋር ስትሄጂ ታፍሪያለሽ በኔ ውዴ? የምን ማፈራ መጣከ? አፈርሽ እንጂ ከዚህ በላይ እንዴ ባንዴ እንደዚህ ከተቀየርሽ እኮ ወይ አለባበስ ያልተመቸሽ ወይ እኔ ያልተመቸውሽ ማለት ነው። አይ አለባበስማ የመጀመሪያው ነበር ያልተመቸኝ፣ ያሁኑ ችግር የለውም። ያው አጭራሽ ሄደሽ ልታድሪ ምን አንድ ቀን አድሬ የምመጣው ደግሞ ቤተሰብ ጋር ነው የሚሄደው እንጂ ሌላ ቦታ ልሄድ አላልኩም። ቤተሰብ አላልሽ መጀመሪያ እዝናናለሁ አልሽ። እሺ መዝናናትሽን እንዴት እንደዚህ በቃ እኔ ራሴን ችዬ መዝናናት አልችልም? ያሚ ያሰብሽው ነገር አለ እንዴ? አይ ሌላ ነገር ምን አስባለሁ? ምን የሚታሰብ ነገር ማን ይጠብቀኛል እንዴ? ከዚህ በላይ ምን አለ? እኔ በአንድ አፍ እኮ ሶስት ነገር እየተናገርሽ ነው። ቤተሰቤ ጋር ሄዳለሁ እያልሽ ነው። አይ ልዝናና ነው እያልሽ ነው እንዴ? ምንድነው እንደዚህ? በቃ እኔ አሰብኩትና ከዛ በቃ አለ አይደለ ራሴን ችዬ መዝናናት መልመድ ራሴን ችዬ ሞጣት መልመድ አለብኝ። እሺ ችግር የለውም ግን በአንዴ እንዴት ነው ሊቀይርሽ የቻለው? ማለት ብዙ ሰው ያለበት ቦታ አለ ቦታ ምናምን እንደሚመጣ ባንዴ ሐሳብ ሲመጣልኝ መቀበል አንዳንዴ ጥሩ ነው እና በቃ ስለዚህ አሁን ያሰብሽው በጣም ሰው የሚበዛበት ቦታ ስለምንዴት እሱ አለባበሱ ማያምርም ወይ ደግሞ ለኔ ስለማይበቃ ወይ ስለማይገባኝ ነው አይነት ችግር የለውም። እኔ ምንም እንደዛ ስላሰብ ስለገባኝ ማለት ነው። ምክንያቱም አንቺ ባንዴ እንደዚህ የምታስቢ ከሆነ እኔ ላንቺ አልበቃም ማለት ነው። እኔ ላንቺ መሆን ወንድ እንዳልሆንኩኝ ነው የተሰማኝ። እንደዛ አይደለም ያልኩት። እኔ እንደዛ አይነት የሚባል ነገር አልወጣኝ ነው። ምን ሆነሽ ነው? ስማኝ እኔ ቼን ራሴን ችዬ ማልሄድ ከሆነ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን በጣም እግዚአብሔር የተመሰገነ ይሁን። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። በያላችሁበት ሰላማችሁ ይብዛልኝ ውዶቼ። እና ዛሬ እንዴት ነኝ? እንዴት አያችሁኝ? አላምርም? እዩት እንዴት እንደሚያምር ቀሚሱ በህሌኔ ሲሆን እንዴት እንዳማረብኝና በጣም ወድጄዋለሁ። እናንተም እንደምትወዱት ተስፋ አደርጋለሁ። እና ውዶቼ እንዴት ናችሁ? ያው ባለፈው ትንሽ አብቲ ምንም ደብሮ ነበረ በስራው ምክንያት እና አሁን ላይ ደግሞ ሌላ ቦታም እየተደዋወለለት ነው ምናምን በቅርቡ ወደ ስራ እንደሚመለስ ተስፋ አደርጋለሁ። ያው እንግዲህ እናያለን እግዚአብሔር ያውቃል። እና ወዶቼ እንደዚህ ፋብዬ ዝንጥ ብዬ ከአብቲ ጋር ልንወጣ ነው። ወተን ባሉን አክብረን ትንሽ ፈታ ዘና ብለን እንመጣለን ብለን ነው እቅዳችንና እኔ ምን አደረኩ መሰላችሁ? አብቲን ግባ ሂድ ልብስህን ካልቀየርክ ምናምን ብዬ ተጫቃጨኩት። ለምን አትሉ? ፍራንክ ላረጋው እንደዚህ ሆና እንዴት እንደዚህ ተንኮል ታስባለች ልትሉኝ ትችላላችሁ። ግን ያው ምን ላርግ ቁጭ ስትሉ ተንኮል ነው የሚመጣውና አብቲን በትንሹ ፍራንክ አድርጌ ፈታ አረጋዋለሁ። ልክ ሲመጣ ጠብቂ፣ እኔ ብቻዬን ነው የምሄደው፣ አንተ ብቻህን ሂድ፣ በዛውም ደግሞ ፋሚሊ ጌጄ እዛ አድሬ ምናምን ነው መመጣው እላለሁ። እንዲህ በቀላሉ ቀለል አድርጌ ነው የምነግረው። ግን ለሱ ምን ያህል ከባድ እንደሚሆንና እንዴት እንደሚሆን አላቅም ውዶቼ። ያው በኔ ጉዳይ ያለውን ነገር ታውቃላችሁ። እኔ የሆነ ነገር ስልም በኔም ሲመጡበት ትንሽ ነገር ነው የምታስከፋው የምታናድደውና እንዴት እንደሚሆን አላቅም። ብቻ ግን ይሄ ተንኮል ራሱ እንዴት እንደመጣልኝ አላቅም። ግን ትንሽ ፈታ ማለት ያስፈልገናል። ትንሽ ይሆናል አይደል? ፍቅሩንም ቁጣውንም ማየት ስለምፈልግ ነው ይሄንንም ማደርገውና አሁን ይምጣ እስቲ በግድ ነው ግባ ምናምን ብዬ ካልገባህ ብዬ ለዚህ ተንኮል ብዬ ነው ያስገባሁት። ልብሱ ምንም ሆኖ አይደለም ለተንኮል ስል ብቻ ነው ያስገባሁትና በቃ ሉጣና ብቻዬን እሄዳለሁ። አንተም ሌላ ቦታ ጓደኞች ጋር ሄድ፣ ካልሆነ ትንሽ ዞር ብዬ ገብቼ ተኛለሁ ምናምን እለዋለሁ። አይቀበለውም፣ ጭራሽ አይቀበለውም። ትንሽ ለማናደድ እንሞክር እስቲ ተናዶም በኋላ ዘና እንዲል ማለት ነውና ይምጣው እስቲ እንሞክረው። እና ወደቺ ያው በጣም የሚያናደደው ደግሞ እርግጠኛ ነኝ የሚያሳብደው ነገር እኔ በዛው ውጪ ነው ማድረው። በቃ ወይ ጓደኞቼ ጋር ሄዳለሁ። ያው አግኝቻቸው ማላቃቸው ጓደኞቼ ጋር ሲዝም ብላቸው አስቡት። ወይ ጓደኞቼ ጋር ሄዳለሁ ወይ ፋሚሊ ጌጂ እዛ ነው ማድረው። በቃ አጠብቀኝ ዞር ብለ ወደ ቤት ግባ ነው የምለው። አድራለሁ ስለ አስቡት እስቲ አስቡት እንዴት እንደሚሆን ማሰብ አያቅታችሁም። ብቻ እኔ ካሁን እንጃዬ እንዳልስቅና ባላ ፕራንኬ እንዳይበላሽ እንጂ እንዴት እንደሚሆን ብቻ አላቅም። በቃ እንደብድ ነው የሚያደርገው። ከዛ ግን እናረጋጋለን፣ አውጥተን እንከሳዋለን በደንብ። በተናደደው ልክ ነው መንከሳው። እሺ ውዶቼ
ምን እንደሚያደርግ አብረን እንደምናየው። መጣ ወዴ አላማረኝም ምንም ባለው የወጣው። አዎ ገባኝ እኮ አይ ያኛው ብዙም ፋሚሊ ስለ ካሜራ ላይ አይ ቀምሲል ላሳያቸው ብዬ ነው እንዴት እንዳማረብኝ። ይሁ አይ ላንቺ እንትን ይላል። አዎ እና ወዴ ያምራል በጣም ወጥቷል አይደል እንዴ? ግድ ነው እንጂ እኔ ምንም ነገር ያንቺን የምጠራው ነገር የለም። በነገራችን ላይ ፋሚሊ ሚስቴን አያችኋታ? እስቲ ቤተሰብ በጣም አምሮባታል ዛሬ ብላለች። የሚገርም ጊዜ ለማሳለፍ እኛም አስበናል። እኔ አቅጃለሁ አይቅዴ ሙሉ በሙሉ። አይ ቆይ እንዴ ስማ እንትን አሰብኩኝ እሺ ዛሬ ለምን በራሴ በቃ አለ አይደለ ራሴን ችዬ ወጥቼ ትንሽ ተዝናንቼ ምናምን አልመጣም ብዬ አሰብኩኝ። አለ አይደለ በቃ ብቻዬን ወጥቼ ራሴን ችዬ ትንሽ ዘና ብዬ ከዛ ደግሞ ያው ባለፈው ሲስተር ስለደወለች እነሱ ጋር ሂጅ አድሬ ልመጣ አሰብኩኝ። አንተም በዛው እንደውም ስራ ቦታ ምናምን አልናፈቁም? እዛ ጓደኞች ጋር ምናምን እዛ ስራ ቦታ አብረው የሚሰሩ ጋር እነሱ ጋር ደረስ በለና ስለ ስራ ልታወሪኝ ነው? አሁን ልንሄድ እንደ ልብስ ቀይር ብለሽኝ ወደ ቤት ገብቼ ልብስን ቀየርኩኝ። የለበስኩት ልብስ አልተመቸሽም? አይ እሱ ለሱ አይደለም እንዲሁ ሳስበው ማለት ነው። አንዳንዴ እስቲ በራሴ ወጥቼ ዘና ማለት አለብኝ በቃ አይደል ራሴ መውጣት አለብኝ ቢያሰብኩ። እሺ ችግር የለውም በራስሽ ግን በዛሬ ቀን እንዴት እንደዚህ አሰብሽ? እኔ አሁን ልብስ ቀይር አልሽኝ። የኔ ልብስ ስላልተመቸሽ ነው ብዬ ቀየርኩኝ። የለበስኩት ልብስ ደግሞ አልተመቸሽም ማለት ነው ወይስ እኔ ነኝ ያልተመቸውሽ? ካንቺ ጋር ከኔ ጋር ስትሄጂ ታፍሪያለሽ በኔ ውዴ? የምን ማፈራ መጣ? አፈርሽ እንጂ ከዚህ በላይ እንዴ ባንዴ እንደዚህ ከተቀየርሽ እኮ ወይ አለባበስ ያልተመቸሽ ወይ እኔ ያልተመቸውሽ ማለት ነው። አይ አለባበስማ የመጀመሪያው ነበር ያልተመቸኝ። አሁን ችግር የለውም ያው ይሄም ምንም አይልም ግን ችግር የለውም አይደለም እንዲሁ ዝም ብዬ ሳስበው በቃ ራሴን ችዬ ወጥቼ አንዳንዴም እንትን ማለት አለብኝ መንቀሳቀስ መቻል አለብኝ። እኔ ደግሞ ሲስተርም ለደወለች እሺ ወይ ደግሞ ከስንት ጊዜ በኋላ ነው የደወለችው? ሂጂ ነስካልዳስ ብቻሽን አስጨንቅሻለሁ። አላስጨነቀኝ እና ለምንድን ነው እንደዚህ ልታስቢ የቻልሽው? እንዲሁ በቃ ልንሄድ እንዴ መጀመሪያ ግባ ቀይር ምናምን ስትል አለ። አንተም እኮ ወጣ ብለህ ሲስተነሽ እንዴ ባንዴ እንደዚህ የሚቀያየር ምን ማለት ነው? እንደዚህ አይነት እንትና አትበላት እናገር በእናት እንዴት ማለት ነው? እኔ ሐሳቤን መግለጽ አልችልም ለአንተ። እኔ እንደዚህ የምታስቢ ከሆነ እንዴት ነው ማዳመጥሽ? ከዚህ በላይ ማዳመጥም አያስፈልግም እኮ። አንቺ እኮ ቤተሰብሽን ተጣልተሻል አይደል ከፋሚሊ ጋር አይደል? ከተጣላሽ አንቺ እንዴት ይሄን ተጣላም እኔ እንደውም በሰባርጌ ሂጬ እንትን እላቸዋለሁ አወራቸዋለሁ። መጣላትሽ እኔ እንትን ብሎኝ አይደለም እኮ ለምን አስደስቶኝ አይደለም እኮ እንድትጣይም አልፈልግም። ብቻ ደግሞ መታረቁን እፈልጋለሁ እኔም። ግን አንቺ እንዴት ነው በአንድ ቅስፈት እዚህ ጋር ገብቼ እስኪወጣ ድረስ እንደዚህ አይነት አይምሮ ሊኖርሽ የምትሄጂበት ቦታ አለ ወይ? ሰማኝ አይደለም ተረጋጋ። እንዴት ነው የምረጋጋ? ተረጋጋኛለሽ ይኸውልህ ሰማኝ ያሚ እንደዚህ ነው ታስቢ። በቃ ዝም ብዬ ሌላ ነገር እኮ ሌላ ቦታ ልሂድ ምናምን ነገር አላልኩም። ወጥቼ ዞር ብዬ ቤተሰብ ጋር ደርሼ ልምጣ ነው በቃ። አንድ ቀን መታገስ አንድ ቀን ብቻ ማደረቀታል። ጭራሽ ሄደሽ ልታድሪ ምን አንድ ቀን አድሬ የምመጣው ደግሞ ቤተሰብ ጋር ነው የሚሄደው እንጂ ሌላ ቦታ ልሂድ አላልኩም። ቤተሰብ አላልሽ መጀመሪያ እዝናናለሁ አልሽ። እሺ መዝናናትሽን እንዴት እንደዚህ በቃ እኔ ራሴን ችዬ መዝናናት አልችልም? ያሚ ያሰብሽው ነገር አለ እንዴ? አይ ሌላ ነገር ምን አስባለሁ? ምን የሚታሰብ ነገር ማን ይጠብቀኛል እንዴ? ከዚህ በላይ ምን አለ? እኔ በአንድ አፍ እኮ ሶስት ነገር እየተናገርሽ ነው። ቤተሰቤ ጋር ሄዳለሁ እያልሽ ነው። አይ ልዝናና ነው እያልሽ ነው እንዴ? ምንድነው እንደዚህ? በቃ እኔ አሰብኩትና ከዛ በቃ አለ አይደለ ራሴን ችዬ መዝናናት መልመድ ራሴን ችዬ ሞጣት መልመድ አለብኝ እንጂ ችግር የለውም። ግን በአንዴ እንዴት ነው ሊቀይርሽ የቻለው? ማለት ብዙ ሰው ያለበት ቦታ አለ ቦታ ምናምን እንደሚመጣ ባንዴ ሐሳብ ሲመጣልኝ መቀበል አንዳንዴ ጥሩ ነው እና በቃ ስለዚህ አሁን ያሰብሽው በጣም ሰው የሚበዛበት ቦታ ስለምንሄድ እሱ አለባበሱ ማያምርም ወይ ደግሞ ለኔ ስለማይበቃ ወይ ስለማይገባኝ ነው አይነት ችግር የለውም። እኔ ምንም እንደዛ ስላሰብ ስለገባኝ ማለት ነው። ምክንያቱም አንቺ ባንዴ እንደዚህ የምታስቢ ከሆነ እኔ ላንቺ አልበቃም ማለት ነው። እኔ ላንቺ መሆን ወንድ እንዳልሆንኩኝ ነው የተሰማኝ። እንደዛ አይደለም ያልኩት። እኔ እንደዛ አይነት የሚባል ነገር አልወጣኝ ነው። ምን ሆነሽ ነው?
ስማኝ እኔ ብቻዬን ራሴን ችዬ ማልሄድ ከሆነ እንደው መመለሳለሁ ይቀርብኝ እኔ መመለሳው ተመለሽ አይደለም በቃ እንደዚህ የምታስቢው አንቺ እንደዚህ ነሽ እንዴ እንደዚህ አይነት ጸባይ አለሽ እንዴ እንደዚህ አይነት ጸባይ መኖር አለ እስከዛሬ አላጋጠመኝም እንደዚህ ስታስቢ ከምሬ ነው የምነግርሽ እንዴ ማለት ነው እንዴት ነው ባንዴ ሰው እንትን የሚቀየረው አንተ እኔን ማመን አትችልም እኔን አታምነኝ አላምንሽም አላልኩሽም እኔ ስለማመን ነው አይደለም ራሴን ችዬ ወጥቼ ተዝናንቼ እሺ ለምንድን ነው እኔ ካንቺ ጋር እንድሄድ ያልፈለግሽ አይ እኔ ከኔ ጋር እንድትሄድ ሳልፈልግ ቀርቼ ምናምን አይደለም አሰለቻውሽ ማለት በቃ ራሴን ችዬ ራሴን በቃ ጠብቄ ራሴን ችዬ ተዝናንቼ ራስሽን ችለሽ እኮ ነው አብረን የምንሄደው አይደል ከነገር ይግልጽ ነው የሆነ ያሰብሽው ነገር ካለ እንዴ ግልጽ የሆነ ነገር አውሪ ምንም ያሰብኩት ነገር የለም በቃ ከዚህ በላይ ምንም ትይኛለሽ እንዴ ከዚህ በላይ ምን አለ እምሄደው ዞር ብዬ ከዛ ቤተሰብ ጋር ሂጅ አንድ ቀን አድሬ ልምጣ ነው ያልኩ ሌላ ምን አለ በምን ልወቅ በምንድን ነው ደውዬ ልጠይቃት ማደርሽን ገና እኔ ከነሱ ጋር እንደማላወራ ከሷ ጋር መጣላታችን መነጋገራችን ሁሉን ነገር ነግሬሻለሁ አይደል እሺ አንድ ቀን ወጥቼ ተዝናንቼ ልምጣ ራሴን ችዬ ማለት ይሄን ያህል ምን አልናደዳል ምን የሚያናድድ ነገር አለ ነው ፍቅር እንደዚህ ነው የምታስቢ እኔ በዚህ ልክ ነው እኔን አውርደሽኝ የምታስቢ እኔ ላንቺ ምንም ነገር አይደለው አይ እንደዛ አልወጣኝም እንደዛ አልወጣኝም እኔ እንደዛ አልወጣኝም እሺ እንዴት ነው እንትን የሚሆነው ታዲያ እንዴት ነው ላስበው የምችል አይ በቃ እኔ ብቻሽን ወጣሽ አንድ ቅስፈት ገብቼ እስኪወጣ ድረስ እዚህ ጋር ይሄ በቃ ነገርኩ እኔ ነግሬያለሁ በቃ ራስሽን ችለሽ ወጥተሽ አትዝናኝም ካልከኝ እተዋለሁ እንደው መቃራለሁ ቁጭ ብዬ ቤት ውስጥ ተዘግቼ እቀመጥልሃለሁ እኔ ወደ ፈለግሽ ሂጂ ያንቺን እኮ ነፃነት እኮ እኔ ነፃነትሽን እኮ ለመንፈግ አይደለም አይደል ፍቅረኛ ነፃነቴን አንቺ ጋር እኮ በህይወት ለማኖር ምን አልኩኝ እኔ ነፃነቴን ነፈከኝ ብያለሁ ከዚህ በላይ ምን እንዴ አንተ አትመቸኝም አንተ አትመቸኝም ማለት ነው ብያለሁ እኔ አይ እኔ አትመቸኝም ሌላ ነገር ነው ራሴን ችዬ ለዝናና ማለት ደግሞ ሌላ ነገር ነው ከዚህ በላይ ምን አለ አንድ ቀን ቤተሰብ ጋር አድሬ ልምጣ ተዝናንቼ ልምጣ ሰዓት ሄዳለሁ ወጣለሁ ምትይ ከሆነ ለኔ ምን ነው ታዲያ ሴትነት አይ አንተ በቃ ስለማታምነኝ ነው እንጂ እኔ ወጥተሽ አለማመን አይደለም በዛሬ ቀን እንዴት ይሄንን አሰብሽ እያልኩሻለሁ ያው በቃ መጣልኛ ደሞ ሲስተር ደውላ ነበር ባለፈው ሂጂ በዛ በሰበቡ ልጠይቃቸውና ከማዘርም ጋር እናወራለን እንታረቃለን ብዬ አሰብኩኝ በቃ ትንሽ ዞር ብዬ ሄዳለሁ እዛ ያሚዬ እንደዚህ ነው የምታስቢው ቆያለሁ ሌላ ቦታ ሄዳለሁ ተናገ ሄዳለሁ ምናምን አላልኩም ትንሽ በራሴ ተዝናንቼ ወደ ቤተሰቦቼ ጋር ልሄድ ነው ያልኩት ሌላ ነገር አልወጣኝም ሐሳብሽ ይሄ ነው ይሄን ሐሳቤ አይ አትጂም ነፃነትሽን ነፍግሻለሁ ካልክ ቤት ገብቼ ቁጭ ብዬ እዛው ውላለሁ ከቤት ውስጥ አልወጣም ተዘግቼ ልኩላለሁ ምን አገባኝ እማትስማ እኔ ሄዳለሁ ወደ ቤት ገባለሁ ቁልፍ ስጠኝ ወደ ቤት ገባለሁ አንተ ወዴት ነው የምትሄደው አንተ ውጣ ለምንድን ነው የምወጣው አንተ በቃ ሂድና ተዝናና ኖ የምን ልብስ መቀየር ነው የምታወራው አንቺ እንደዚህ ነው የምታስቢው እንደዚህ ነው የምታስቢው እኔን እንደዚህ ነው የምትናገሪ በቃ ለአንድ ቀን ምን ችግር አለ እኔ ይሄን አክል አንቺ ወርጄ ታየውሽ እንደዚህ እድክብኝ ምናምን ነገር አልወጣኝም በቃ ሄጄ ትንሽ ተዝናንቼ ቤተሰብ ጋር ድሬ ልምጣ ማለት እንደዚህ አያስቆጣም አያናድድ አንቺ ስትወጪ እኔ ያየው አንቺ ምን እንደዚህ ስለለበስኩኝ ስለማለበስሽ ልብስ እኮ ተራ ነገር ነው እኔ ለልብስ እኮ ቦታ የምሰጥ ወንድ አይደለም ታውቂኝ አይ በቃ ልብስማ እንደማንም ሰው እኮ በዛሬ ቀን እኮ ሰው እኮ ፏ ብለው የሚወጣበት የሚዝናናበት ቀን እንደሆነ አውቃለሁ እኔ ባለኝ ልብስ ነው በቃ ብቻን መውጣት በቃ ላንቺ ነው ማስበው እንጂ እኔ ለልብሱ አይደለም ብቻን መውጣት ለልብሱ እናትና አባትሽን ትተሽ እኮ ለልብሱ ደብሮ ከሆነ ከፈለክ የቅድሙን ቀይራው እናትና አባትሽን ትተሽ እኔ ጋር እንድትሆኚ አርጌሻለሁ አይደል ዛሬ እኔ ጋር ነሽ አይደል ነገ የሆነ ነገር ቢፈጠር እኔ እኮ እጠየቃለሁ አይደል እነሱም ሌላ ነገር ያስባሉ ገና ለገና እጠየቃለሁ ብለህ ነው እኔ ራሴ መጠበቅ አልችልም እኔ ራሴ መንከባከቡ ስለመንከባከቡ ምንድነው የምታወሪው እኔ የምታወሪው ነገር ራሱ አልገባኝም አይ ስለመንከባከቡ ስለምን ሉጣሽ ፍቀድልኝ ወጥሽ ውጪ ሊደር ነው እያልሽ ያለሽው በቃ ጎበዝ ነሽ ቤተሰብ ጋር ነው የምሄደው ነው ያልኩት ምንም ችግር የለም ጎበዝ ቆይ አዋራኝ እንጂ ልግባኔ ቤት ውስጥ ተዘግቼ ልቀመጥ እኔ ከዚህ በኋላ ምንም ነገር ካንቺ ምንም አይነት ወሬ አልፈልግም አንቺ ደስ ይበልሽ ምንም ነገር አርቂ
እንዴ ምን ተውሽ፣ ተው በቃ ተው። ምንድነው የምታወው? ተው አይ ተው፣ ና ዝጋው፣ በሩን ዝጋው እና እናውራ። እኔ ላንቺ አይ በቃ ይብቃን ከዚህ በላይ። ስማኝ፣ አይደለም እሱን ተው፣ አትናደድ በቃ። ለምንድነው ማልና ያኔ ውድ ስማኝ፣ ለምንድነው ማልናደደው? እንዴት ነው እንደዚህ? አውቄ ነው። ምንም አውቄሽ አይደለም፣ ከምርሽ። አይ የምሬን አይደለም፣ የምር አውቄ ነው። የእውነት ፍራንክ ነው። ትንሽ በቃ አለ አይደል ያው ትንሽ ላበሳጭህና ምናምን ብዬ አስቤ ነው። እንደዚህ እንደምትበሳጭ አልገመትኩም። ያ ትበሳጫለህ የሚለው ነው እንጂ ውዴ፣ የኔ ውድ በቃ ይቅርታ። አይ ያሚ እንደዚህ ነገር አይመችኝም። እኔ መጥፎ ነገር እንድናገር አሁን እዚህ ጋር መጥፎ ነገር እንዳወራ አረክሽኝ። ገብቶሻል? እኔም ደግሞ የኔ ባህሪ አይደለም ይሄ የማይሆን ነገር። ወንድ ልጅ ነኝ እኮ አንቺ ስንት ነገር አስባለሁ። እሺ ይቅርታ ውዴ፣ ይቅርታ። እንዴ እኔ አንተን ጥዬ ወዴት ሄዳለሁ? የት ሄድበት አለኝ? የማይሆን ነገር እንዳስብ ነው ያደረግሽው። አንዴ አይምሮ የተበጠበጠ እውነት። ካንተ ውጪ የትም ሄድም አልፈልግም፣ ምንም ማየትም አልፈልግም። እሱንም ታውቃለህ፣ አልችልበትም ሁላ እንደዚህ ማሰብም ማድረግ። ውዴ ትንሽ ላስደንግጥ ብዬ ነው፣ ለሌላ አይደለም። አይታችኋል ደግሞ ድንጋጤ ፈልገሽ ነው እንዴት እንደሚያስብልኝ በእኔ ጉዳይ እንዴት እንደሚሆን ተናግራለሁ። አይታችሁታል ባንዴ እንዴት እንደሆነ። ሶሪ በጣም ክፉ ነገር ካሰሮክም ሶሪ። በቃልሻለሁ። እንደዚህ የምታስቢ ከሆነ የመጀመሪያዋ ነው። ሐሳቧን አያችሁ አይደል? ይሄ የመጀመሪያዋ ነው። እኔን ይሄንን ቀመርሽልኝ አይደል? እንዴት እንደምበቀላት እሱን ተውና ዝም ብለህ ይቅርታ አድርግልኝ የኔ ጌታ። አይ ይቅርታ ብቻ ይቅርታ። አይ ሌላ ላጠፋ ድጋሜ ላጠፋ። ሰማኝ ተው በቃ ነው። እሺ በቃ ይቅርታ አልኩ፣ ተቀብዬሻለሁ። እኔም እንዴት እንደምበቀልሽ የምን በቀል ለምታወራው እሱን ተውና ፍራንክ ምን እንደሆነ አሳይሻለሁ። ይቅርታ። እሺ ግን በጣም ተናደድክ እኮ። እንዴት ነው የማልናደደው? እንዴ ሄዳለሁ ምናምን እያልሽ እንዴ አስጨነቀኝ እኮ የሆነ ሰዓት ልንገራ እያልኩ ነበር። በጣም ጨነቀኝ። እኔ ራሴ በጣም ነው የጨነቀኝ። ምክንያቱም ደህና ልብስ አለበስኩም ወይ የሆነ አለባበስ የሚሆን አይ ይሄ እኮ ቆንጆ ነው ያምራል። አይ እንደዚህ ነጭ ልብስ ከላይ ስለምትወድ ነው እንጂ እኮ ያምራል። ፋሚሊ እሺ እንዴት ምን እንደማረጋት እኔ ማለት አይ አሁን እኔ ልንገርህ፣ እኔ ካንተ ውጪ ምንም ነገር አላደርግም። እሱን እርግጠኛ መሆን አለብን። በቃ ሆኛለሁ እኮ አሁንማ ሆኛለሁ። ምንም ነገር አላደርግም፣ ግን ሰማች መበሳጨት እንዴት እኔ እንጃ። ግን እኮ ያበሳጫል በጣም ነው። ፊቱ ሁላ እኮ ተቀየረብኝ። እንዴት ነው በአንድ ደቂቃ ሌላ ታምር ውስጥ ስትገቢ? እንዴ ፋሚሊ አሳቤ ተሳክቶልኛል። ለማንኛውም ግን አሁን አይ እንትኑን ሌላ ነገሩን ምናምን ያበሳጨው ምናምን ተውና በስነ ስርዓቱ ይቅርታ አድርግልኝ ያኔ ጌታ። እናንተ ነው ሶሪ ካስከፋችሁ ይቅርታ። ምን የተናገርኩት መጥፎ ነገር ሊኖር ይችላልና ሶሪ። ተናዶ ነው፣ እኔ አናድጄው ነው፣ ለሌላ አይደለም። ፈታንበል አሳባችን እንደነበረ ነው። በጣም ነው ያማረባት። ለዚህ ነው በጣም የተናደደው መሰለኝ። ፈታንላለን። እንደዚህ ካሰብሽ አገኝሻለሁ። አይ እንደዛም አትበል፣ ሶሪ ብያለሁ። ያንተ ይቅርብኝ፣ ግን ሶሪ ብያለሁ። አለቀ በቃ፣ ሌላ ነገር አያስፈልግም።